አንገታችሁና ትከሻችሁ በተለያየ ምክንያት ውጥርጥር ብሎባችሁ ፔን እየተሰማችሁ ላለ ሰው ነው ይሄ ቪዲዮ። ሰላም የማውቅረጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ የማሳያችሁ ማሳጅ በቃ አንገታችሁና ትከሻችሁ በአስተኛኘት ምክንያት ሊሆን ይችላል፣ ረጅም ሰዓት ስልክ በማየት ሊሆን ይችላል፣ ወይም ደግሞ ቢሮአችሁ ውስጥ ረጅም ሰዓት ኮምፒውተር ላይ በመቀመጥ የመጣባችሁ ፔን ሊሆን ይችላል። በዛ ፔን ምክንያት የሚመጣ የትከሻና የአንገት መጨናነቅን እንዴት አድርጋችሁ ነው በቀላሉ ማስለቀቅ የምትችሉት? ይሄንን ፍቱን የሆነ ማሳጅ ይዤላችሁ መጥቻለሁ። ኢንጆይ እንደምታደርጉት ተስፋ አደርጋለሁ። እስከ መጨረሻው ድረስ ከኔ ጋር ሁኑ። 5 የማሳጅ ቴክኒኮችን ነው የማሳያችሁ። ከማሳየቴ በፊት ግን መጀመሪያ ልክ እንደኔ ፊታችሁን፣ አንገታችሁን፣ ትከሻችሁን፣ እዚህ ደረታችሁ አካባቢ እጃችሁ ሙሉ ኦይል ትቀባላችሁ። ከዛ በኋላ ለማሳጅ እንዘጋጃለን። ወደ መጀመሪያው የማሳጅ ቴክኒክ እናልፋለን። የመጀመሪያው የማሳጅ ቴክኒክ የሚሆነው 2 እጃችሁን በመጠቀም በእርጋታ አንገታችሁ ላይ በማሳረፍ ከአንገታችሁ ጀምራችሁ እስከ ትከሻችሁ እየወረዳችሁ ለተወሰነች ደቂቃ ጭምቅ ደቀቅ እያደረጋችሁ ትሄዳላችሁ። ይህ ዘዴ ትከሻችሁና አንገታችሁ አካባቢ ያሉ ማስሎች በተለያየ ምክንያት ተጨናንቀውና ተወጥረው ከነበረ እየተፍታችሁ መሄድ ይጀምራሉ። ይህንን 10 ጊዜ በመደጋገም በተረጋጋ መንገድ ማሳጅ ታደርጋላችሁ። ሁለተኛው ደግሞ አብሮ ጣታችሁን በመጠቀም ከትከሻችሁ በመነሳት ወደ ላይ ወደ አንገታችሁ እርጋታ በተሞላበት መንገድ ማሳጅ ታደርጋላችሁ። በጣም ሳይሆን የተወሰነች ጫና አድርጋችሁ ወደ ላይ ማሳጅ ታደርጋላችሁ። ይሄ ስፓይናችን አካባቢ የነበረ ቴንሽንን ለማስለቀቅ ታርጌት የተደረገ የማሳጅ ቴክኒክ ነው። ይህንንም ያለማቋረጥ ከ10 እስከ 15 ጊዜ በተረጋጋ መንገድ ታደርጋላችሁ። ሶስተኛው የማሳጅ ቴክኒክ ደግሞ ወይ አብሮ ጣታችሁን አለበለዚያም የእጅ መዳፋችሁን በመጠቀም በአንገታችሁና በትከሻችሁ መካከል ያለውን የተጨናነቀ ማስል ፈልጋችሁ ለ3 ደቂቃ ያዝ ወይንም ጭምቅ እያደረጋችሁ መልቀቅ ነው። ይህንን ደጋግማችሁ ከ1 ደቂቃ እስከ 2 ደቂቃ ታደርጋላችሁ። አራተኛው ደግሞ የሚሆነው ትከሻችሁን ረጋ ባለ መንገድ ቀስ በተባለ እንቅስቃሴ መጀመሪያ ወደፊት ቀጥሎ ወደ ኋላ ታሽከረክሩታላችሁ። ልክ እኔ እንደማደርገው ተከትላችሁ አድርጉ። አምስተኛውና የመጨረሻው የሚሆነው አንገታችሁን በስተግራና በስተቀኝ እርጋታ በተሞላበት መንገድ ስትሬች አድርጋችሁ በተመሳሳይ እጃችሁን በመጠቀም ከአንገታችሁ ወደ ላይ ጀምራችሁ እስከ ትከሻችሁ ደግሞ
ከእጃችሁና ከትከሻችሁ መካከል ያለውን ፓርት ረጋ ባለ መንገድ ልክ እኔ እንደማደርገው ማሳጅ ታደርጋላችሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ኮፒ ሊንክ፣ ሼር፣ ኮሜንት እንዲሁም ደግሞ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ